ክብር ለኢየሱስ ይሁን። ለጥቂት ደቂቃዎች የእግዚአብሔርን ሐሳብ እንከፋፈላለን። መጽሐፍ ቅዱስ የያዛችሁ ሰዎች የተወሰኑ 1 2 ወይም 3 ጥቅሶች ሰጣችሁና እነሱን አንብቤ የምናገርባትን ርዕስ ነግራችሁና በዛ ርዕስ ጉዳይ ትንሽ ነገር እንከፋፈላለን። በመጀመሪያ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 እስከ 30 ድረስ አነባለሁ። ቀጥሎ ሁለተኛ ጢሞቴዎስ ምዕራፍ 1 ከ8 እስከ 10 አነባለሁ። ከዛ ኤፌሶን 4 ከ1 እስከ 4 አነባለሁ። የምናገርበትን ሐሳብ የሚሸከሙልኝ ጥቅሶች ሆነው ስላገኘዋቸው እነሱን እናነባለን። የአንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 እንደዚህ ይላል። ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበብ ጥበበኛ የሆነ ብዙዎች ኃያላን የሆኑ ብዙዎች ባላባቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር መረጠ። ምናምንቴ ነገር፣ የተናቀውን ነገር፣ ያልሆነውን ነገር መረጠ። ሥጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ ነገር ግን የሚመካ ቢኖር በእግዚአብሔር ይመካ ይላል። ሁለተኛ ጢሞቴዎስ 1 ከ8 እስከ 10 እንግዲህ በጌታችን ምስክርነት ወይም በእስረኛው በእኔ አትፈር፣ ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረኸኝ መከራ ተቀበል። ያዳነን በቅዱስ አጠራር የጠራን እግዚአብሔር ነውና። አጠራሩ ምንድን ነው? ቅዱስ። በቅዱስ አጠራር የጠራን እግዚአብሔር ነውና እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደኛ ስራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። እርሱ ሞትን ሽሯልና እኔን ሰባኪና ሐዋርያ አሕዛብንም አስተማሪ እንደሆን በተሾምኩበት በወንጌል እውነትና አለመጥፋት ወደ ብርሃኑ አውጥቷል። ክብር ለእግዚአብሔር ይሁን። ኤፌሶን 4 ከ1 እስከ 4 እንግዲህ በጌታ ስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። በትሕትና ሁሉና በየዋህነት በትዕግሥትም እርስ በርሳችሁ በፍቅር ታገሱ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። ለመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካል አንድ መንፈስ አለና ይላል። ክብር ለእግዚአብሔር ይሁን። ጠራ፣ መጥራት፣ መጠራት እና ምን የሚሉ ነገሮችን ታያላችሁ። እና አጠራሩ ግን ቅዱስ ነው። በጣም ልዩ ነው። ቅዱስ ነው። ንጹሕ አጠራር ነው እግዚአብሔር የጠራው ይለንና ቆሮንቶስን ስታዩ ተመልከቱ። ስለዚህ ሰው ፎከስ ማድረግ ያለበት መጠራቱን ነው። ወንድሞች ሆይ መጠራታችሁን ተመልከቱ። ምንም ነገር ተመልከቱ አይል። መጠራታችሁን ተመልከቱ። እንደ ሰው ጥበብ ጥበበኛ ሰው አይደለም የተጠራው። ቅዱሱ አጠራር ባላባት አይደለም፣ ኃያል አይደለም፣ ምሁር አይደለም፣ ትልቅ ሰው አይደለም የተጠራው። ደካማ ነው፣ ያልሆነ ነው፣ ምናምንቴ ነው። ይሄ ደግሞ ቅዱስ አጠራር ይባላል። ተመልከቱ መጠራታችሁን። እንደ ሰው ጥበብ ጥበበኛ የሆነ ሰው አይደለም እግዚአብሔር የጠራው። የዓለምን ሞኝ የማይሆነውን የማይገባ ነገር ነው የጠራው። ተጠርታችኋል። ማን ነው ጠሪው? እግዚአብሔር በሉልኛ። ጮክ በሉና እግዚአብሔር ጠርቶኛል በሉ። የጠራን ማን ነው? የጠራን በምንድን ነው ሲባል በቅዱስ አጠራር። ለምንድን ነው የጠራን? ለራሱ ዓላማ፣ ለጸጋው ክብር፣ ለመመስገን ብሎ ራሱ አጠራሩ እንደዚህ ና በእኔ እንዳታፍር፣ በእስረኛው በእኔ እንዳታፍር። ጠሪውን አስበው። ሁል ጊዜ የምናልፍበት መንገድ ወይ በእስረኛው እኔ በታሰርኩበትን እኔ አሆነዋለሁ አደርገዋለሁ ብዬ ወንጌሉን ይዤ ወጥቼ በወንጌል ምክንያት ዋጋ እየከፈልኩ ባለሁት በእኔ እንዳታፍር። የጠራንን አስብ፣ ጠሪውን አስብ። የጠራን እግዚአብሔር ነው። የጠራን ለክብሩ ነው። እንደ ራሱ ባለጠግነት መጠን የጠራን በጣም ትልቅ ነው። የጸጋው ክብር ይመሰገን ዘንድ ነው የጠራን። ተጠርታችኋል፣ ጠርቶናል። እስቲ አሜን በሉ። ተጠርታችኋል።
ስለዚህ መጠራት ደስ ይላል እኮ መጠራት። እንኳን ለዘላለም ሕይወት ለሆነ ራት ግብዣ ለከበረ ድግስ መጠራት አንዳንድ ሰዎች ጋር ትልቁ አጋሉ ጠራኝ እኮ ላከልኝ እኮ የጥሪ ወረቀት ደረሰኝ እኮ ብሎ ብዙ ሰው ይፈን። ይሄ እኮ የጠራን የነገስታት ሁሉ ንጉስ የሆነው የጌቶች ሁሉ ጌታ የሆነው አልፋና ኦሜጋው ሰማይና ምድርን የፈጠረው እግዚአብሔር ጠርቷችኋል። ለምን? የጸጋው ክብር ይመሰገን። እንዴት? በቅዱስ አጠራር ፒክ አድርጎ ነው የጠራን። ክብር ለእግዚአብሔር ይሁን። አሁን መጠራታችሁን ተመልከቱ። ለምን ሰው መጠራቱ ካልገባው ለተጠራለት ነገር መኖር አይችልም። ጠሪው ካልገባው መጠራቱ ካልገባው ኑር ብትለው አይኖርም። አሁን እኔ የሚታየኝ አንደኛው ሌላኛው ክፍተት ጠሪውና የተጠራበት ነገር የጠፋበት ጄነሬሽን አያል። ጠሪው በጣም የከበረ ነው። ለዚህ ነው እኮ ታስታውሳላችሁ የልጁን ሰርግ አረገ ይለናል። ምሳሌ ነው የሚነግረን። የልጁን ሰርግ አርጎ በቃ ከዛ ኮርማዎቼን ሁሉ አርጃለሁ፣ ድግሱ ተዘጋጅቷል፣ ይሄዱና ጥሩልኝ ብሎ መልእክተኞችን ለጠሪዎች ነግሮ ለተጠሪዎቹ ሄዶ ሲነገራቸው ሰበብ አበዙና ቀሩ። ጠሪው እኮ ንጉስ ነው። የልጁን ሰርግ ነው ድግሱ፣ ኮርማዎቹ በሙሉ ታርደዋል ይላል መጽሐፍ። የቀረ ነገር የለም፣ ሁሉ ድግሱ ሁሉ ተጠናቆ አልቆ ኑ ሲባሉ አንዱ በሬ ገዝቻለዋል እና ምን ይጠበስ በሬን ፈትነዋለዋል ራት ላይ በማታ በሬ የሚፈትሽ ሰውዬ ምክንያቱን አያችሁት? አንዱ መሬት ገዝቻለዋል እና መሬቴን በቃ ቼክ አደርጋለዋል። በማታ ራት ላይ በልጄ ድግስ ነው አንተ መሬት ጋር መጥተህ በቃ ጉዳይ አለኝ ሳይት እዛ ሲባጎ። ሌላኛው አግብቻለሁ ብሎ ቀረ ይላል። ና እኮ ነው ና ድግሴ ላይ ተገኝ እኮ ነው፣ ጥሪ እኮ ነው፣ ንጉስ ነው እኮ፣ አንድ ልጄ ነው፣ የልጄ ሰርግ ነው እና ነው እኮ ያለው። በጣም ነው የሚገርመኝ። እኔ አግብቻለሁ አለ እና ታዲያ ላገባ ሰው አሪፍ አይደል እንዴ? ራት ሻጤ ይዘህ ሙሽራ ሚስትን ይዘህ ጥሪ ላይ አትመጣም እንዴ ታዲያ? ኖ አም ሶሪ አልችልም አለ። እኔ ጠርቼ አልመጣም አሉት። በሉ ሂዱና ከየመንገድ ስላችሁ ያገኛችሁትን ሁሉ ጥሩ ተባሉ ጠሪዎቹ። ከዛ እየሮጡ ወጡና ያገኙትን ሁሉ ንጉስ ሰርግ ጠርቷል ሲባል ወንድሜ ሰው እየተፈላለጠ ገባ ሰርግ ቤት። ሰርግ ቤቱ በተቀማጮች ሞላ ይላል። ጠሪው ትልቅ ነው። አሁን እኮ ችግር የሆነው እኮ ጠሪው ጠፍቶብን ነው ወንድሜ። ና ወደ እኔ የሚልህ እኮ የሆነ ቄስ አይደለም፣ የሆነ ፓስተር አይደለም። ና ወደ እኔ የሚልህ እኮ አልፋና ኦሜጋ ነው። የልጁን ሰርግ እኮ ነው የሚጠራ። መግቢያውን እሱ አዘጋጅቶልህ እኮ ነው ና ብሎ የሚጠራ። ና ለህይወት ብሎ የሚጠራ ባላባቶች አሉ፣ ኃያላን አሉ፣ ትልልቆች አሉ። እነሱ አለም ያለምን ምናምንቴ ነገር ያልሆነውን ነገር የማይገባውን ነገር ነው እየጠራ ያለው። እዚህ ግባ በየትቦ ያለውን በየመሸታ ቤት ያለውን ና ልጄ እያለ የሚጠራ የክብር ጌታ ደግ ጌታ እንዴት እኔን ፈለገኝ? በቃ ጠራ በቅዱስ አጠራሩ። ጠሪው በጣም ትልቅ። ከዛ ተቀማጮች ሞሉት ይላል። ከዛ ንጉሱ ሲያይ ሞልቷል፣ እየዞረ ተቀማጮቹን ያይ ነበር ይላል። ከዛ በጣም የሚገርመው አንዱ የሰርግ ልብስ ሳይለብስ ቁጭ ብሏል ይላል። አንድ ሰውዬ ከዛ ሁሉ ሰው ከዛ ወዳጄ ሆይ ለምንድን ነው ልብስ ሳትለብስ የመጣኸው አለው። ጠርቼሃለሁ አይደል? አዎ። ጥሪ ደርሶ ነው የመጣኸው፣ ለምን አልለበስክም ሲል በጣም የሚገርመኝ ሰውየው ምንም አላለም፣ ዝም ነው ያለው። ለምንድን ነው ያልለበስከው? እንዴ ኪታ መጣለሁ እኔ ደሃ ነኝ፣ ደሃ አደር ደሃ ነኝ ምናምን አላለም፣ ዝም ነው ያለው። ዝም ያለ ሰው መልስ ነው አይደል? የለውም በቃ ሶኪ አላለው። ባሪያዎቹን ጠራቸው። ይህን ሰው እጁና እግሩን እሰሩልኝ፣ ውጭ ወዳለው ጨለማ ጣሉት አለ ይላል። ኦኬ አየ መጠራቱ ብቻውን ካልገባህ ጠሪውና አጠራሩ ተጠርተህና ጥሪው ላይ ተገኝተህ ኮስት አለው እኮ እያለ ነው፣ የሆነ ነገር አለው እያለ ነው። ተጠርታችኋል። የጠራችሁ በቅዱስ አጠራር ነው። የጠራችሁ በጸጋው ነው። አሜን ነው።
አንዳንዶቻችን ዴት ተጠርተን ራሳችንን ማህበሩ መካከልን ያገኘነው ዋው ብለን የኛ አይመስለንም ነበር። ኢየሱስ የሆኑ ሰዎች ነበር የሚመስለን፣ የሆኑ አካላት ብቻ ነበር የሚመስለን። እኔን የሚመለከተኝ አይመስለኝም ነበር ይሄ ህይወት። ለካ እኔን የሚመለከታል ይሄ ህይወት፣ ይሄ ጥሪ እኔን የሚመለከታል ብለን ተገረምን። ከእናንተና ጋር ተሰየምን፣ አዎ ከእናንተና ጋር ቆምን፣ አዎ ከእናንተና ጋር ስሙን ጠራ ነው። ማይ ጋድ እግዚአብሔር ሆይ ተባረክ ብለን ያመሰገንን ግለን ሞቀን ኖርን። አልመሰለንም ነበር ለኛ ጥሪ። እኛን የሚፈልገን አይመስለንም ነበር። የድሆች አይመስልንም ነበር። ያልተማሩ ሰዎች አይመስለንም ነበር። የወደቁ ሰዎች አይመስለንም ነበር። የድሆች አይመስለንም ነበር ጥሪው። በቅዱስ አጠራሩ ግን የገባህበት ገደል ላይ ይመጣል። ተጠርታችኋል። ግን የተጠራ ሰው መልክ አለን ወይ? አሁን ጥሪ ማንኛውም ሰው እኔ ሰርግ ልጄን ድሬ ብጠራችሁ በእርግጠኝነት ቱታ ለብሳ አትመጣ፣ በሲሊፐር አትመጣ። የጠራህን ሰው ስታከብር አንዳንድ አሁን ደግሞ በጣም ሰው ታውቃላችሁ አይደለም፣ ለሰርግ ሽምግልናው ራሱ እንዴት እየጦዘ እንደሆነ ተመልከቱ። በነገራችን ላይ እያደገን አይደለም። ባህሉን፣ ወጉን፣ ስርዓቱን እያጠፋ ነው እንደሆነ ወቁ። እድገት አይደለም ይሄ። የሆኑ ያጋሉ ሰዎች፣ ገንዘብ እንጂ ግንዛቤ የሌላቸው ሰዎች ስርዓቱን ሃይም ይላቸው ህግም ሰውም አካልም ተቋምም ስለሌለ እያጠፉት ነው። ሀገሩን እያጠፉት፣ ባህሉን ስርዓቱን እያጠፉት፣ የነበረውን ክብርና ወጉን ስርዓቱን እያጠፉት። የት ጋር ምን እንደሚፈጠር አናውቅም። አሁን ከዚህ በኋላ ግን ስርዓት ነው፣ ወግ ነው። ሴት ልጅ ተጠይቃ ሽምግልና ተልኮ በስርዓት ይወጣል፣ ይደረጋል። ይሄ አሁን ያለው አይደለም። ይሄ እንደዚህ የሚባል ነገር የለም። እና ብዙ ነገር ስርዓቱን፣ ወጉን፣ መልኩን እያጠፋ ነው፣ እያሳጣ ነው፣ ለዛ ቢስ እያደረግነው እንደሆነም በዚህ አጋጣሚ ወቁ። ብጠራችሁ የሰርግ ቀን ሰው ሁሉ ይታወቃል። የሰርግ ቀን ዘንጦ አይደለ ያለውን ለብሶ ቸስቸስ አድርጎ ጽድት ብሎ ነው እዛ ሰርግ ላይ የሚገኘው። ለምን? ጠሪ አክባሪ ነው ብለን ማለት ነው። ጠሪ ምን ብለን አክብሮኛል ብለን ለጠሪው ክብር ስንል የምናደርገው ጥንቃቄ አለ። ራት ስትጠራ፣ ምሳ ስትጠራ፣ ሰርግ ስትጠራ፣ ማህበር ስትጠራ፣ የሆነ ነገር ኢቨንቶች ስትጠራ ለዛ ጥሪ ድሬሲንግ ኮዱ ምንድነው ብለን ጠይቀን የምናደርገውበት ሁኔታ አለ። ይሄኛው ጥሪ የዘላለም ህይወት ጥሪ፣ የእግዚአብሔር ጥሪ የሚፈልገው ልብስ አለ። ዛሬ እኮ ላዘንጣችሁ ነው የቆምኩት። እስቲ አሜን በሉ። አዎ ዘንጠን ነው የምንወጣው። ልብሱን ነው የምናገረው። እዚህ የቆምኩት የጥሪውን የሚመጥነውን አለባበስ እንድትለብሱ ነው። ኤፌሶን 4 እንግዲህ በጌታ ስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። ማለት ተጠርቻለሁ ብለህ አትዝረክረክ። ጠሪህ በጣም ትልቅ ነው፣ ቅዱስ ነው፣ ትልቅ ነው፣ አልፋና ኦሜጋ ነው። ስለዚህ በተጠራችሁበት መጠራት ልክ ነው፣ በአግባብ እንድትመላለሱ የሚገባችሁ። እንዴት ነው ጥሪው? ልብሶቹ ምንድናቸው ሲባል የመጀመሪያው ጥሪው በትህትና ተመላለሱ። በትህትና የመጀመሪያው ጥሪው እግዚአብሔር ነው ብለናል። የጠራን በቅዱስ አጠራሩ ነው ብለናል። የጠራን በጸጋው ክብር ነው ብለናል። የጠራን ራሱን እግዚአብሔር ሊመሰገን ነው ብለናል። ስለዚህ በትህትና መመላለስ አለበት። ትህትና የሚባል ልብስ አለ። መጎድፈር አያዋጣ፣ ትሁት መሆን። ጳውሎስ በሚገባ ተመላለሱ፣ በተጠራችሁበት መጠራታችሁ በሚገባ ትመላለሱ ዘንድ ለምናችኋለሁ። በትህትና ሁሉና በየዋህነት የተጠራ ሰው የሚመላለሰው። ስለዚህ የተጠራ ሰው ምልክቱ ምንድነው? በትህትና በመኖር ነው የሚታወቀው። የተጠራ ሰው ልዩነቱ ጥሪ የደረሰው ሰው ትህትናውን ለብሶ ነው የሚኖረው። በቃ በቅዱስ አጠራሩ ተጠርቷል። ባላባት አልተጠራም፣ ኃያል አልተጠራም፣ ያለም መላምንቴ ደካማ ነው የጠራው። ተጠርተሃል፣ ደርሷል። የምትኖረው በትህትና ከዛስ በየዋህነት። በትክክል የተጠራ ሰው ምልክት ህይወቱ የዋሃን። ቼክ አድርጉ። ጥሪ የደረሳችሁ ሰዎች ከሆናችሁ ትህትናን ልበሱ። አንዱ እሱ ነው። ጥሪ የደረሰው ሰው ልብሱ በትህትና። ትህትና ምንድነው? ተናግሬያለሁ ከዚህ በፊት። መቅለስለስ አይደለም፣ ወንበር እያለ መሬት መቀመጥ አይደለም፣ ያልሆነውን መሆን አይደለም። ትህትና አንዳንድ ሰው ትሁት ሊሆንብን ጎብጦ ይሄዳል።
ጎብጠን መሄድ ትህትና አይደለም። አላ አንገደፊ አገር አጥፊ ሰው አለ ትሁት የሚመስል ሌባ። ትህትና እንደሱ አይደለም። ትህትና መቅለስለስም አይደለም። ትህትና አፋጥቦ መናገርም አይደለም። ጮክ ብሎ መሳቅ ማቆም አይደለም። ትህትና በሁሉ ነገር ላይ ቅድሚያ እግዚአብሔርን ማድረግ ማለት፣ ተከተለኝ ማለትን ማቆም ማለት፣ ጌታን መከተል ማለት ነው ትህትና ማለት። ትህትና ማለት እንደ ፈቃዱ ለመኖር ሬዲ መሆን ማለት፣ ተው ሲል ለመተው ማለት። ትሁት ማለት እሱ ነው። ተው እያለ አልተውም ጌታ ካና ከኋላ አይባልም። ትህትና ማለት በሁሉ ነገራችን ላይ ቅድሚያ ለእግዚአብሔር መስጠት፣ እግዚአብሔር ቀደምልኝ ብለን ለሱ ቅድሚያ መስጠት፣ እሱ ፈቃዱን የሱ ሐሳብ ኢየሱስን ተማሉ። ጌታ እኮ ትሁት፣ እኔ የዋህ በልቤ ምንድነኛል? ትሁት ነኝ። ትሁቱ ጌታ ጌተሰማኒ ሲጸልይ ጽዋውን እዛ ጋር ቁጭ አድርጎት መራራውን ጽዋ አባት ሆይ ብትወድ እጅ ጽዋ ከኔ ምን ትበል ትለፍ፣ እኔ ግን ፈቃድ አይሁን ያንተ ፈቃድ ሲለው የኔ ፈቃድማ መስቀል ተሸክመ እንድትሞት ነው አለ። ትሁቱ ጌታ የሱን ተወውና አባቱን አንስቶ ሄዶ ሞት። ትህትና ይሄ ነው። ትህትና ሞትም ቢሆን የጌታን ፈቃድ ማስተናገድ ማለት እንጂ የጌታን ፈቃድ በጮት ለማስቀየር መሞከር አይደለም። የእግዚአብሔርን ፈቃድ በጸሎት ለማስቀየር ስንት ጴንጤ ነው የሚለፋው? የሚሞቱትን ሴትዮ ከቦ ጾም ጸሎት ይዞ ሰው ለማስቀረት የሚታገለው የእግዚአብሔር ፈቃድ ስለሆነ ነው። አንተ 98 ዓመት ሴትዮን እንጸልያለን ጾም ጸሎት የምትለው ምን ለማለት ፈልገህ? ምን እንዲሆኑ ነው ሴትዮዋ? እንዴ በሰላም ጠራርግና ሸኝ እንጂ። የታለ የእግዚአብሔር ፈቃድ? ትህትና እኮ እሱ አይደለም። ትህትና ማለት በትክክል የተሰጠንን ጠብቀን የእግዚአብሔርን ፈቃድ በህይወታችን ውስጥ ማስፈጸም ማለት፣ እሺ ማለት። በትህትና የተጠራ ሰው ምልክት ነው። በነገራችን ጥሪ የደረሰው ሰው በጣም ትልቅ ጥሪ ደርሶታል። በትህትና ይመላለስ በነገር ሁሉ ለእግዚአብሔር በየዋህነት በየዋህ እግዚአብሔር የዋህ ያርገን። አዎ ለዚህ ነው እንደ እርግብ የዋህ ያለው ኢየሱስ። የዋህ እንደ እባብ ደግሞ ልባም። ክርስትና የዋህነት ነው። የዋህ መሆን በቃ ገር መሆን ምልስ መሆን ልብሱ የተጠራ ሰው ልብሱ የዋህነት። ከዛ በትዕግስት ይላል። ትዕግስተኛ ነው የተጠራ ሰው የሚለብሰው ትዕግስት። ዛሬ ተጠርቻለሁ ብሎ ትዕግስት አልባ ጄኔሬሽን ሰብስበን ለምንም ነገር የማይታገስ ትዕግስት የሚባል የሌለው በቃ የሚቀጥለው ሳምንት ድረስ ጠብቃለሁ ካልመጣ ሞታለሁ ብሎ ኮስተር ብሎ እግዚአብሔርን የሚያከስር የሚመስለው ምስኪን እኮ አለ። በነገራችን ላይ ስሙ፣ እናንተ ተሰብስባችሁ ብትሞቱ ጌታ አይከስርም። ይሄ መሸጫው እሞታለሁ በቃ እንደው ሞታለሁ ስትሉ ጌታ መሐረብ አውጥቶ እንደው ልጄ አትሙችብኝ አይልም። መንገዱን ጨርቅ አድርግልሽ ነው የሚልሽ። ወቂ ሞኝ እንዳትሆኝ፣ ሀያትሽ እንዳይመስልሽ እግዚአብሔር። ሀያትሽ ናቸው እኔ ድፍት ልበል ነው የሚሉት ምስኪን ስለሆኑ የምትጫወቹ በሳቸው። እግዚአብሔር ጋር እንደዚህ ቀልድ የለም። ዋጋ ከፍሎላችኋል፣ ሞቶላችኋል፣ ምርጫችሁን ያከብራል። ትዕግስት ምንድን ነው? ጊዜ መውሰድ። እኛ እንደፈለግን የምናደርገው እግዚአብሔር የለን። ትዕግስት ማለት በጊዜው ነገርን ሁሉ ውብ አድርጎ ለሚሰራ ለእግዚአብሔር ጊዜንም ነገርንም መስጠት ማለት። የተጠራ ሰው የህይወት ምልክት ይሄ። እንደ ተጠራ ሰው ተመላለሱ፣ በአግባብ ተመላለሱ፣ በተጠራችሁበት መጠራታችሁ ይላል። እግዚአብሔር አለ ሊጠራኝ ትልቁ ንጉሥ። አዎ ለዘላለም ክብር፣ አዎ ለዘላለም ህይወት፣ አዎ ከሱ ጋር አብሬ ልኖር፣ አዎ ይሄ የዘላለም ክብር የኔ ነው። አዎ ታዲያ እንደተጠራ ሰው ለምንድን ነው የማትኖረው? ለምንድን ነው ትዕግስተኛ ያልሆንከው? ትዕግስት በቃ ትዕግስት ይሄ ሁሉ የሚያልፍ ነገር ነው። ትዕግስተኛ መሆን፣ ነገሮችን በትዕግስት መጠበቅ። እግዚአብሔር ቆይ ሲል መቆየት፣ ተው ሲል መተው። ሰው እንዴ በጣም እኮ ፍጥነታችን ፍጥነት አይደለም። እግዚአብሔርን ብንችል ኖሮ እስከ ዛሬ ጥቅልል አድርገን እንደዚህ ሞልተን እንደ ልጆች መኪና ብንለቀው እግዚአብሔርን ደስ ይለን። ወገኖች እግዚአብሔር ነገርን ሁሉ በጊዜው ነው የሚሰራው። የተጠራ ሰው የህይወት መልክ ነው ይሄ ልብሱ ትዕግስት ነው። ትዕግስት ነገሮችን በትዕግስት ለማለፍ አንችልም። ችኩሎች ነን። መታገስ አንፈልግም። የጸነሰች ሚስትን በፈለክ ቀን ትወልድልሃለች ወይ? ሮቡ ልጅ ሐሙስ ልጅ ይባላል ወይ? ጊዜ መጠበቅ የለብህም። ካልታገስክ እኮ ልጅ እኮ አይመጣ። ካልታገሳችሁ እኮ የሚሆን ነገር የለም። ታገሱና ጠብቁት እግዚአብሔር። እናንተ እንደዚህ የምትቃኙት አምላክ የለም። የተጠራ ሰው የህይወቱ መልክ አንዱ ትዕግስት ነው። በትዕግስት የተጠራ ሰው የህይወት መልክ ነው። ስለዚህ ቼክ ጥሪ ደርሷችኋል። መልካችሁ ምን ይመስል? ይሄው መስታወቱ። በዚህ መስታወት ቼክ አድርጉት። ትዕግስት አንዱ ልብሱ፣ የዋህነት ልብሱ በእግዚአብሔር ፊት ሲመላለስ
የዋህነን ወይ ትዕግስተኞች ነን ወይ መጠየቅ አለብን። ለእግዚአብሔር ቅድሚያ እንሰጣለን ወይ? ትህትና ለብሰን ነው ወይ የምንኖረው? ወስኛ ቀድመ ነው? በጣም ብዙ እግዚአብሔርን ቀድሞ ተጨርሷል ሩጫው። ወገኖቼ የቱንም ያክል ብታድጉ እግዚአብሔርን መቅደም አትችሉ። እግዚአብሔር እዛም እዚህም አለ። አሜን ነው ወይ? እግዚአብሔር በመጀመሪያ መጨረሻችንን የሚያውቅ አምላክ ነው። አትሯሯጡ፣ ግድ የላችሁ፣ ትዕግስተኛ ሁኑ። ሌላው ምንድነው መልኩ ይለናል። እኔ የተጻፈ ነው ማነበው። በእርሱ ተመላለሱ፣ በየዋህነት በትዕግስት እርስ በርሳችሁ በፍቅር ታገሱ። በፍቅርም ጉዳይ ታገሱ። እርስ በርስ በፍቅር ታገሱ። ፍቅር ነው አንዱ ልብሱ። ፍቅርን ለማቆይ ወገኖች፣ የፍቅር ማለት እንደው ዝም ብሎ እንደምናስበው አይደለም፣ አልጋ ባልጋ አይደለም። ፍቅር ትዕግስት ይፈልጋል። ለዚህ ነው ለተሰሎንቄ ሰዎች ሲጽፍላቸው በጣም የሚገርም ነገር ይጽፍ። ስለናንተ ሳስብ አለ ጳውሎስ፣ በጣም እናንተን እያሰብኩ በደስታ ሞላለሁ፣ ሐሴት አረጋለሁ፣ አምላኬን አመሰግናለሁ። ምን ነው በምንድነው የምታመሰግነው? በቃ የናንተን ነገር ሳስበው። ምንድነው የምታስበው ፖልዬ ስትሉት፣ የእምነታችሁን ስራ ሳስበው። አማኝ ነን ብላችሁ ስራ ፈታ አይደላችሁም። የእምነታችሁ ስራ ነበረው። የእምነታችሁን ስራ ስናይ እንደገና ደግሞ የፍቅራችሁን ድካም፣ ፍቅራችሁ የሚደክም ነበር። ትዕግስተኞች ማለት ዋጋ የምትሰጡ ነበራችሁ። ለፍቅር ትደክሙ ነበር። ይሄ ብቻ የተስፋችሁን ጽናት ሳስብ ደስ ይለኛል። እናንተን እያሰብኩ በደስታ ሞላለሁ። ምንም ልጨምርባችሁ አልፈልግም። ምንም ይጨመርላችሁ ሰዎች አይደላችሁም። ልጆቼ እናንተን ሳስብ ሐሴት አረጋለሁ፣ ደስ ይለኛል ይላቸዋል። ለምን? ፍቅር አልጋ ባልጋ አይደለም። የሚያደክም ቦታ ላይ ይደክሙ ነበር ሰዎች። ለፍቅር መድከም የማንፈልግ ሰዎች ፍቅር ድካም አለ። ፍቅራችሁን መጠበቅ አለ። ፍቅር የሚለበስ ነው። ክርስትና ፍቅር አልባ ከሆነ የተጠራ ሰው የህይወት መልክ አይደለም። በፍቅር ታገሱ። አንዱ ልብስ እሱ ነው። የተጠራ ሰው ልብስ የፍቅር ልብስ ለብሶት ነው የሚኖረው። ፍቅር ሲሄድ ሲወጣ ሲገባ ልብሱ ፍቅር። በፍቅር ይታገሳል። ነፍሳት ለማዳን ቢሆን በፍቅር ታግሱ። ከሰዎች ጋር ለመኖር ቢሆን በፍቅር ታግሱ። በትዳር ለመኖር ቢሆን በፍቅር ታግሱ። ልብሱ ነው። ፍቅርን ውልቅ አድርጎ ጥሎ የሆነ አውሬ አይደለም። የተጠራ ሰው የህይወት መልኬ ነው። በመጠራታችሁ ተመላለሱ። እንደተጠራችሁ ወንድሞች ወይ መጠራታችሁን ተመልከቱ። እንደ ሰው ጥበበኛ ይሆን አልተጠራም። በቅዱስ አጠራር የጠራችሁ እሱ ጥበበኛ ሆናችሁ አይደለም። ሞኞችን ነው የመረጠው። የዓለም ምናምንቴ ነገር የማይሆን ነገር ነው የመረጠው፣ ጥበበኞችን ያሳፍር ዘንድ እግዚአብሔር። መጠራታችሁን ተመልከቱት። መጠራታችሁ ብቻ ቢገባችሁ ወገኖች ክሬዚ ነው የሚያደርገው። መጠራት ብቻ ሌላ ታምር ውስጥ ነው የሚከት። ጠሪውን ብታውቀው፣ አጠራሩ ቢገባ፣ ለምን እንደጠራ ብታውቅ፣ ይሄ ቢገባ ሌላ ነገር አትፈልግ። ለዚህ ነው ጳውሎስ ለኤፌሶን ሰዎች ሲጽፍላቸው እኔ ለእናንተ ተንበርክኬ ጸልያለሁ ይላል። እነሱ ለምን ሲባል የጥበብና የመገለጥ መንፈስ እንዲሰጣችሁ። ለምን ሲባል እርሱን በማወቅ እንድትመላለሱ ነው። አይናችሁ ሲከፈት ለምን እንደጠራችሁ ታውቃላችሁ። የመጥራቱ ተስፋ ምን እንዲሆን፣ በቅዱሳኑ ዘንድ ያለው ርስት ክብር ምን እንደሆነ፣ የኃይሉ ታላቅነት ምን እንደሆነ ታውቁ ዘንድ ነው። ጸልይላችኋለሁ አለ። ይሄ አይን ሲከፈት ጫማ ቀሚስ ምናምን አንብላ አታለቅስ። በምንም ታምር አታለቅስ። ኢየሱስ ራቁትህን ያዋጣሃል። ኢየሱስ ምድረ በዳ ላይ ያዋጣሃል። ኢየሱስ በባዶ ሜዳ ያዋጣሃል። ሃሌሉያ። መጠራታችሁን ተመልከቱ። አይናችሁ ሲከፈት ነው ግን ይሄ ይላል ጳውሎስ። ይሄ ቢበራ አይናችሁ እንዲበራ ጸልያለሁ። እኔ አይናችሁ መከፈት አለበት። የጥበብ የመገለጥ መንፈስ እንዲሰጣችሁ። ምንድነው የሚገለጠው? ለምን እንደጠራችሁ እንድታውቁ ነው። ጠሪያችሁ እንድታውቁት። ወገኖች የጠራን የነገስታት ሁሉ ንጉስ፣ የጌቶች ሁሉ ጌታ ነው። ያን ምስኪን ሰው አልለበሰም ብሎ አውጡና ጣሉት። ጌታ ቀልድ አያውቅም። የተጠራ ሰው ህይወት ይሄ ነው። መጠራታችሁን ተመልከቱ። ተጠርታችኋል። አዎ እኔ አይደለሁም ማጸዳላችሁ። መጠራታችሁ እናንተ ጋር ነው ያለው። ደርሶኛል ካላችሁ ክርስቶስ ልበሱት። እሱ የተጠራ ሰው ህይወት መልክ ይሆን ይሄ ነው መልኩ። እንግዲህ በጌታ ስር ይሆን እስር ቤትም ሆኜ ቢሆን በጌታ ታስሬም ቢሆን በመጠራታችሁ ልክ እንድትመል የተጠራ ሰው ህይወት መልክ እንድትይዙ ፈልጋለሁ ይላችኋል። ታገሱ። በሰላም ማሰሪያን የመንፈስን ደግሞ አንድነት ለመጠበቅ የመንፈስን አንድነት ስጠን አትበሉ። አይሰጣችሁም፣ ተሰጥቷል ኦልሬዲ። ስለዚህ የመንፈስን አንድነት ጠብቁ። ምን ጠብቀው እንጂ የሚሰጥ አይደለም።
ለመጠበቅ ትጉ ነው የተባለው። ስለዚህ ጠብቁት፣ መንፈስን አንድነት ጠብቁ። የሚጠበቅ ነው መንፈሱ እንጂ ስጠን እያለ ምን ጸልያለሁ ኦልሬዲ ተሰጥቶናል። ጠብቁት፣ አጠብቁት ነው ጠብቁት። ለክብሩ ባለፈው ሳምንት እንደነገርኳችሁ ለእግዚአብሔር ክብር መሆኑን የምታረጉትን ነገር ለሰው ጥቅም መሆኑን ቼክ አድርጉ። ያኔ መንፈሱን ተጠብቁታላችሁ። የመንፈሱን አንድነት ለመጠበቅ ትጉ ነው የሚለው። መትጋት ነው ያለብን። የተሰጠንን ነገር በአግባብ ካልያዝነው አንጠብቀውም፣ አቢውዝ እናደርገዋለን። ለዚህ ነው ለቤዛ ቀን የታተማችሁበትን ቅዱሱን እግዚአብሔር መንፈስ አታሳዝኑት። ቢያዝንማ ምሬት መካከላችሁ ይወድቅባችሁ። ምሬት፣ ንዴት፣ ቁጣ፣ ጩኸት፣ ስድብ የሚወርሳችኋል። ጳውሎስ ነው መንፈሱ ሲጠፋ መንፈሱን ስታሳዝኑት ጠብቁት። መንፈሱ ሲጠበቅ ህይወታችን የታረቀ ነው የሚሆነው። ከላይም የታረቀ ከጎንም የታረቀ ይሆን። ከላይ ከተለያያችሁ ከጎን ጋር በሰላም መኖር አትችሉ። ይሄን እንድትጠነቀቁ በጌታ ፍቅር ጠይቃችኋለሁ። በመጠራታችሁ በአንድ ተስፋ። ስንት ተስፋ? በነገራችን ላይ የሁላችን ተስፋ አንድ ነው። ዋናው ማለት ከላይ ያለው እዚህ መሬት ላይ የተለያየ ነገር ራዕይ አለኝ፣ ቪዥን አለኝ፣ የምሰራው አለኝ፣ ያየሁት አለ፣ ያለምኩት አለ፣ የተማርኩት አለ ልትሉ ትችላላችሁ። በችርቻሮ መሬት ላይ ሁላችንም ምን ተገብረው እንደ ሰውነት ላይ እንዳለ አካል የተለያየ ስራ ሊኖረን ይችላል። የጋራ ተስፋችን ግን አንድ ነው። የጋራ ተስፋችን ግን አንድ ነው። ሁላችንም በጋራ ቁጭ ብለን የምንጠብቀው ተስፋ አንድ ነው። እሱም ኢየሱስ። መልሱልኝ፣ ጮክ በሉና ኢየሱስ ይመጣል በሉኝ እስቲ። ይሄ የጋራ ተስፋ ይባላል። የጋራ ሁላችንን አንድ የሚያደርገን አሁን የየሽርቻሮ አይደለም፣ የጋራው ተስፋ። አሁን እያወራው ያለሁት የጋራ ጥሪያችን ነው። የጋራ ጥሪ ልብሳችን ነው። የጋራ ሰርጉ ላይ የሚለበስ ትህትና ነው። የጋራ በሰርጉ ላይ የምንለብሰው ትህትና፣ የዋህነትን፣ በጋራ የምንለብሰው ትዕግስትን፣ ፍቅርን፣ የመንፈስ አንድነትን። ይሄ የጋራ ልብስን ያንተ ልብስ ነው ምናምን የጋራ የክርስትና ልብሳችን የጋራ። በችርቻሮ ይኸው ተሽጎርጉረናል፣ ችግር የለም። የጋራ ልብሳችን ግን የክርስትና ልብሱ ግን እርስ በርሳችሁ በፍቅሬ ብትኖሩ የኔ መሆናችሁ ይታወቃል። ሊደሩ ማስተሩ በፍቅር የተመላለሷል። ፍቅር ደግሞ ታጋሽ ነው። ፍቅርን በትዕግስት ያዙታል። በትንሽ በትልቁ ብቁ እያላችሁ የምትፈነዱ ሰዎች የተጠራ ሰው ህይወት መልክ አይደለም እሱ። ጥሪ የደረሰው ሰው በፍቅር ይታገሳል። በፍቅር ታገሱ። የመንፈስን አንድነት ጠበቅ ትጉ። ከዛ ደግሞ በትጋት መኖር ነው። በአንድነት ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ ይለናል። ክብር ለእግዚአብሔር ይሁን። የመንፈስን አንድነት እንጠብቃለን። ስንጠብቅ በትጋት ነው። ትጉ ነው መሆን ያለበት ክርስቲያን። ተግተን ነው የምንጠብቀው፣ ተግተን ነው የምንሰራው፣ ተግተን ነው የምንጠበጥበው። እግዚአብሔር በትጋት ነው የሚሰራው፣ በእንዝላልነት አይደለም። ይሄንን እናደርጋለን። በትጋት መኖር አለብን። በትጋት የምንኖረው ልንድን አይደለም፣ ስለተጠራን ነው። ጥሪው የሚመጥነው ህይወት ይሄን ስለሆነ እግዚአብሔር ማስተዋል ይስጠን። ስለዚህ በክርስቶስ የተጠሩ ሰዎች የሚታይባቸው ፍሬ ይሄ ነው። መቅለስለስ አይደለም። እስቲ ቼክ አድርጉ ልብሳችሁ። አንዴ ወደ ኋላ መለስ ልበልና ልወረድላችሁ። በትህትና ነው የምኖረው። ትህትና ምንድን ነው? እሱን አስቀድመዋል። በየዋህነት ነው የምኖረው። ገር ነኝ፣ ምልስ ነኝ። ኢየሱስ የዋህን የዋህን የሚሸጠውን ያውቃል፣ የሚክደውን ያውቃል፣ እንደሚበተኑ ያውቃል። ግን አብሯቸው ይኖራል። አይገርማችሁ? እኔ የኢየሱስ የዋህነት በጣም ነው የሚገርመኝ። ቀብድ በልቶበት ሲመጣ እግሩን ያጥበዋል። ከእናንተ መካከል አንዱ አሳልፎ ይሰጠኛል ምናምን ይላል። ማን ነው ይላሉ። አንዱ አላቸው። አላለም። የዋህ ማለት ምን ማለት መሰለ? አውቆ እንዳላወቀ የሚሆን ማለት፣ ችሎ የማይችል ማለት። እናንተ ሞኝ በሉት። የዋህ ግን ያውቃል፣ እንደምትበላው ያውቃል፣ ያበድርሃል። ከሃዲ እንደሆንክ ያውቃል፣ አብሮ ይበላል። ያስመሰልክ እንደሆነ ያውቃል፣ ፍቅር ይሰጣል፣ እድል ይሰጣል። አይገርምም? 3 ጊዜ ይለዋል። ሰውየው እኮ ራሱ እኮ አያውቀውም። ይሄን ዶሮ ሳይጮህ ይለዋል። ሰውየው አያውቀውም፣ እሱ ግን ያውቃል። አውቆት አብሮት ነው። ኑ እንጸልይ ብሎ ይዟቸው ይወጣል፣ አብሯቸው ይጸልያል። የዋህ ማለት ይሄ ነው። እኛስ እኔ ነቄ ነኝ፣ አረ እንኳን እቺ የዝም ተጋራ ቃሉ አታጭበርባሪ ብለን ወዲያው ማነው ጌታ ገለጠልኝ አይደል? ምን ነው የኛ የዋህነት እኮ ሲድረስ ገልጦልኛል። ነቄ ነኝ፣ አውቄባለሁ፣ አውቄብሻለሁ ነው የምንባባለው። እወቅና እስቲ ኑር ዝም ብለህ፣ ችግር የለው። ሰው ሲያሞኝ ታሞኝ። የዋህ እኮ የዋህ የሚሰራውን ያውቃል፣ የሚያደርገውን ያውቃል። አለቀ። የዋህ እድል የሚሰጥ ማለት ነው።
ሰዎች በእድላቸው ወድቀውም ተነስተውም እንዲመለሱ እድል የሚሰጥ ስተው እንዲመለሱ እድል። የዋህ ማለት ይሄ። የዋህና ሞኝ በጣም ይለያያል ብራዘር። አንቺ ሞኝ ነሽ እንዴ ይላል። አይ ሞኝ አይደለሁም የዋህ ነኝ በያት። ኢየሱስ የዋህ ያውቃል አያውቅም? እስቲ ራስን አውርድ አንተ ሌሎችን አድነሃል። አያድን ማውረድ ያቅተዋል? ያቅተዋል ወይ እንዴ? የሚያቅተው ይመስላችኋል እንዴ? እንዴ ማን ነው የታለ ኢየሱስ ይባል እኔ ነኝ ሲላቸው እኮ ወድቀዋል እንዴ? ኢየሱስ እኮ ጌታ ነው። ውረድ ሲሉት ሽልቅቅ አድርጎ ከሚስማር ውስጥ ወጥቶ መውረድ አቅቶት መስሏችሁ ነው እንዴ? እንዴ የሆነ ሙጢ እኮ ሰውዬ እዚህ ጋር ተሰብስቦ እስቲ ውረድ አንተ ምናምን ያለ ሲተፋ ምራቁን ምንም አላለው። ይችላል እኮ መውረድ። እኔ ነው አጣጣሪ ብሎ ወረደ አልወረደ። የዋህ ነው። የዋህ እንደሚያሸንፍ ሁሉ እያወቀ አይጣላ። እስቲ አሜን በሉ። የዋህ አይወርድም፣ ዓላማውን ይፈጽም። እስቲ አሜን በሉ። የዋህ ማለት ዝም ብሎ እምቡርቡር ዝም ብሎ ጥጋ ጥግ የሚያለቅስ አይደለም። የዋህ ማለት እስቲ አንተ ብሎ ምናምን እናሳያቸዋለሁ ብሎ ሽጉሎ ወርዶ በጥፊ ሿ ወይ ደግሞ እዛው ነው ጨረር ለቆባቸው በአይኑ ድፍት አድርጎ እንዲህ ነኝ እኔ ብሏል ወይ አላለም። የዋህ ትዕግስተኛ፣ ልብሱ የተጠራ ሰው ልብስ ትዕግስት አለኝ ወይ ብቼክ አድርጎ የዋህ ነኝ ወይ ነገር አልፋለሁ ወይ እታዋለሁ ወይ አውቄማ እንዳላወቀ መሆናቸው ነገሮች አሉ ወይ ቂም የዋህ ነው። ቂም አይዝ። የዋህ ማለት እንደዛ ከደውት የሮጡትን ሰዎች ፍለጋ ባህር ዳር ሄዶ ደህና ዋላችሁ ልጆች የሚበላ ነገር አላችሁ ይላል። አላወቁትም አውርቶ ምናምን ሰጥቶ ከዛ ሲያቁት ሲሉ ጋር ሲከሰከ ምናምን ብሎ እንደገና የሞተበትን ጉዳይ የሚሰጥ ነው የዋህ። አይከርም? የዋህ እድል የሚሰጥ እግዚአብሔር የዋህ ያርጋችሁ። እንዲህ ብላኝማ ወጣ ከሷ ጋር ታርቄ ብኖር በዚህ ቀርቶ በዚህ አይልም። የዋህ አይልም። ይሄ ገጀራ ነው። ገጀራ ሰውዬ ይባላል። ፌሮ ልብ ያለው ሰውዬ የዋህ ይተዋል። እንደዚህ ተብለ ምስክሮች ፊት እንዲህ ብላ እንዲህ ብሎ ሲባል እሱ የሰማውን ሰምቶ አይቆም። አዎ ተወሶክ ይላል። ከችግር በላይ ነው የዋህ። እስቲ አሜን። ከተፈጠረ ከተደረገ ከተሆነ ነገር በላይ ነው የዋህ። እንዲህ ብላ አብረህ ትኖራለህ? አዎ እኖራለሁ። እንዲህ ብሎሽ? አዎ እኖራለሁ። ለምን? የዋህ። አሜን ነው ወይ? ጌታ ያስተማረኝ የዋህነት የሚል ነው። በፍቅር ኑሩ፣ በሰላም ኑሩ፣ በትጋት ኑሩ። የክርስትና ዋና ዋና ልብሶች ናቸው እነዚህ። እነዚህን አሽቀንጥረጥለ ክርስትና ይለ የተጠራ ሰው ህይወት ምልክት አይደለም። የጠራህን ቼክ አድርግ። የጠራህ ጌታ ከሆነ እነዚህ ልብሶች አሉ ነው የሚለው ጳውሎስ። እኔ እስረኛው ቁጭ ብዬ የምነግርህ ይሄንን ነው። እስር ቤት ሆኜ ምን አጠራራል? የጠራን አለ። ቅዱስ አጠራር ነው። እግዚአብሔር ነው የጠራን። ጠሪያችን አምላክ ነው የጠራን። ይሄ ትልቅ አምላክ እንደጠራው ሰው ልበሱ። የተጠራ ሰው ልብስ ልበሱ። በጸጋውን የጠራችሁ ጠርቷችኋል። በጣም ትልቅ ድግስ ነው የሚጠብቃችሁ። አይን ጨፍናችሁ እስክትገልጡ ይሄ በዚህ ቅጽበት ሁላችንም የሆነ ቦታ ልንገኝ የምንችልበት ህይወት ነው ጥሪው። ከእርሱ ጋር ነው የምንኖረው። ለዘላለም ነው የምንኖረው። አብረነው ነው የምንሆነው። ጠሪያችን እርሱ ነው። አብረነው እንድንሆን ነው የጠራን። ስለዚህ ታከሱ፣ በፍቅር ኑሩ፣ የዋህ ሁኑ፣ ትዕግስተኛ ሁኑ። ይህንን ልበሱ። በተጠራችሁበት የሚጠም ልክ በዛም የሚመጠነውን ህይወት ለብሳችሁ ኑሩ ይላል። ይሄ ህይወት እዚህ ቁጭ ብለን ጌታ ሆይ የዋህነትን ስጠኝ የምንለው አይደለም። አሁን የዋህነት ይለቀቃል እጆቻችሁን ከፍ አድርጉ አልልም። እኔም ከላይ የሚወረወር ጸልየን እባክህ ስጠን ብለን የሚሰጠን አይደለም የዋህነት። ይሄ ህይወት ቅድም ስንጠራው የነበረው የጌታችን ህይወት ነው። የዚህ ህይወት ባለቤት የምትሆኑት እሱ እናንተ ውስጥ እንዲኖር ስትፈቅዱ። ጥረት አይደለም ልሰጣችሁ የመጣሁት። እንዴት ተጣጣሩ አይደለም እኔ ዛሬ ልጠይቅ የመጣሁት። እዚህ ጋር የቆምኩትኝ ተጣጣሩና የዋህ ሁኑ፣ ተጣጣሩና ትዕግስተኛ ሁኑ፣ ተጣጣሩና ትሁት ሁኑ ልል አይደለም የቆምኩትኝ። እዚህ ጋር ይሄንን የምነግራችሁ ይሄ ህይወት ትዕግስትም ይሁን የዋህነት ይሁን መልካምነት ይሁን ይሄ ጽናት ይሁን ፍቅር ይሁን ድካም ይሁን ነገሮችን ማለፍ ይሁን ይሄ የሰው ህይወት አይደለም፣ የክርስቶስ ህይወት። ይሄ ራሱ ህይወቱ ክርስቶስ ነው። ስለዚህ ምንድነው የምትነግረን? ክርስቶስ በእናንተ እንዲኖር ፍቀዱለት እያልኩ። ይሄን ህይወት ትፈልጉታላችሁ? እሱ ይኖር እናንተ ውስጥ ፍቀዱለት። እንዴ
ቸርዬ ትህትና የሱ ነው። ታደስ ዝቅ ብሎ ሄዶ ዮሐንስ ጋር የሚጠመቅ ትህትና የሱ እኮ ነው። ሰሚሽን አታዩት? ይበልጠዋል እኮ ይሄ ከመንግስተ ሰማይ እኮ የሁሉ ታናሽ የተባለ ነው ዮሐንስ። ሰሚት ያደርጋል። የዋህ ትሁት ያኔ የዋህ በልቤት ሁላችሁም ከኔ ምን አድርጉ ነው ያለው? ተማሩ። ስለዚህ እንማር ስንል እሱ እንዲኖር እንፍቀድለት። ይሄ ህይወትን ከሩቅ እያያችሁ ጌታ ሆይ መቼ ነው ትዕግስተኛ መሆነው? መቼ ነው የዋህ መሆነው? መቼ ነው ታጋሽ ፍቅር ሰው መሆነው? አትበሉ። ክርስቶስን ወደ ልባችሁ አስገቡት። እሱ ወደ ህይወታችሁ ጋብዙት። እሱ እናንተ ውስጥ እንዲኖር ፍቀዱለት። እሱ በእናንተ ውስጥ ሲኖር ይሄ ህይወት የእናንተ ይሆናል። አሜን። ክርስቶስን ከእናንተ ውጭ ያስቀምጣችሁት የዋህነትን ብትሉ ከየት የመጣ የዋህነት ነው? እሱ እንትን ነው፣ ድካም ነው የሚሆነው። ትፎርሻላችሁ። አንድ ሳምንት አሪፍ ኩተሉና ሁለተኛ ሳምንት ላይ በሽፍት ያቺ ልጅ ትመጣባችኋለች። ለማደዋ እናትና አባት ያሳደገቻት ያቺ በጣም ሙጤዋ ትመጣብሻለች። ከዛ በኋላ ክርስትና ሻውን አንቺ የሞተ ነው አንቺ ቢቀርብሽስ ምናምን ይልሻል ሴጣን። ከዛ እውነት ነው እኔ አረባም አልጠቅምም አልሆነ። እሱ አይደለም። ጌታ በእናንተ እንዲኖር ፍቀዱለት። ይሄ ህይወት የጌታ ነው። የዋህነትን ከሱ ተማሩ፣ ትዕግስትን ከሱ ተማሩ። አሜን። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ ይላል ኢየሱስ ራሱ በዛ ሁሉ መከራ ውስጥ ሲያልፍ መታዘዝን ተማረ ይላል። ታዛዥ ሆነ ኢየሱስ እኮ። ለዚህ ነው ዕብራውያን ጻፊ 4:14 ላይ ሲነግረን በሰማያት ያለፈ ትልቅ ሊቀ ካህን የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። በድካማችን ሊራራልን የማይችል ሊቀ ካህን የለንም። ከኃጢአት በስተቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህን የለንም ይልና እንግዲህ በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ በእምነት ወደ ጸጋ ዙፋኑ ምን እንበል እንቅረብ ነው የሚል። ስትቀርብ ያውቀዋልስ ደከመኝ በለው የድካማ ኃይል ይሆናል። እስቲ አሜን በሉ። ምንድነው ፓስተር ቸር የምን በቃ የኢየሱስ ህይወት ጂም አይደለም የመጣችሁት። እስቲ እቺን አንሳት አሁን ወጥር ምናምን ልላችሁ አይደለም። ጌታ እንዲኖር ፍቀዱለት። ጌታ በህይወታችሁ እንዲኖር ፍቀዱለት። ጌታ በህይወታችሁ ሲኖር የዋህ ትሆናላችሁ። ጌታ በእናንተ ውስጥ ሲኖር ትዕግስተኛ ትሆናላችሁ። ጌታ እንዲኖር ስትፈቅዱለት በህይወታችሁ ፍቃድ ስትሰጡት እሺ ስትሉት እናንተ ውስጥ የእግዚአብሔር ቸርነት የእግዚአብሔር ፍቅር መታየት ይጀምራል። የእግዚአብሔር ደግነት እናንተ ውስጥ እኔ ከመቼ ወዲህ ነው እንደዚህ መሐሪ የሆንኩት እስክትሉ ጌታ ሲኖር ነው። ጌታ መሐሪ ነው። ጌታ ፍቅር ነው። ጌታ ቸር ነው። ጌታ ታጋሽ ነው። አሜን ነው ወይ? ጌታ ሲኖር እንደሱ ነው የሚሆነው። እናንተው ስትኖሩ በእግዚአብሔር ቤት ግን አይሆን። ይኸውላችሁ ሰው በሶስት ነገር ይሆናል። ቸርች ውስጥ መጥቶ አንደኛ በቸርች ይሆናል። አንዳንድ ሰዎች አይቻለሁ እንደዚህ ብትቆርጠኝ እኔ ስሙን አልጠራም የቸርቹ ስም ጠርቶ እሱ ደሙ የሚወጣው ቸርቹ ነው አለ አንድ ሰው በጆሮ የሰማሁት። ሰዎች በቸርች ይሆናሉ። አንደኛ በቸርች ሆነ በጌታ ቤት ልትመላለስ ትችላለህ። ሁለተኛ በራሳቸው ሁሉ ሰዎች በራሱ ይመላለሳል። በጌታ ሳይሆን በራሱ ነው የሚኖረው። ራሱ በራሱ ነው የሚጠራው። በራሱ ነው መንግስተ ሰማይ ለመግባት የሚሞክረው። በራሱ ነው። በራሳል። ሶስተኛ በጌታ አለ። የትኛው ነህ አንተ? በቸርች ነህ፣ በራስ ነህ፣ በጌታ ነህ። ሌላም አለ፣ በጂኒ አለ። እሱን እዚህ ማንሳት ስለማልፈልግ ቢኖር እስካሁን ይጮህ ነበር። በነገራችን ላይ በራስና በጂኒ መሆን ብዙ ልዩነት የለውም፣ ተመሳሳይ ናቸው፣ ተቀራራቢ። ለዚህ ነው ጴጥሮስን ሳብ አድርጎት ኢየሱስን ሊገስጸው ሲል አንተ ሰይጣን የሰውን እንጂ የእግዚአብሔርን ፍቃድ አታውቅም አለው። የሰውና የሰይጣን በጣም እንትን ናቸው፣ የአንድ ሳንቲም እንትን ናቸው፣ ጎፈርና ዘውድ ናቸው። በማነ አሁን ክርስትናን በጣም ትልቅ መከራ ያደረገው ምንድነው ታውቃላችሁ? ሰዎች በራሳቸው ሲኖሩት ምን ይሆናል መሰላችሁ? በጥሩ ምሳሌ ልንገራችሁ። መኪና አላችሁ። መኪናችሁን እየገፋችሁ መኖርና እየነዳችሁ መኖር ልዩነት አለው የለውም? በቃ መኪና ሁሉም ሰው ተሰጥቶት መኪና ኖሮት ጠዋት ተነስቶ እየገፋ ሲኖር አስበው፣ ዝም ብለህ አስበው። በራስ ሲሆን እንደሱ ነው የሚሆነው። ጌታ ይመስገን አየው መኪና በቀደም ጌታ ቁም ገዝቼ ከባንክ ገባኝ ተበድሬ አንዴ ሰፈር ግፉልኝ እያልክ
ውጭ ሆነ በሩ እንደዚህ ይዘህ ስትገፋ መንገዱን ስትዘጋጋው አስበው በራስ ስትሆን እንደዚህ በጌታ ስትሆን መኪናውን የሚፈልገውን ነገር በጎን በኩል መክፈቻ ልትከፍትና ትከትለትና መንጃ ፈቃድን ይዘህ ትገባና ቤልትን ታስረና ቶኪዮ ምናምን ታይና መስኮትን በጣም አዘጋውም። እሺ ከውጪ ክላክስ ለምን እንድትሰማ እሺ ግጥም አድርጋችሁ የምትሄዱ ሰዎች ከፈተሩ እንደሱ ታረግና ሞተሩን ታስነሳዋለህ። ከዛ ፍሬቻ አብረህ ትነሳና ትነዳዋለህ። መኪናው የሚጠይቅህን ነገር ታረግለታለህ። መኪናውን ዳሽቦርድ ላይ የሚነበቡ ነገሮች የሚወጡልህ ነገሮች አሉ። ይሄ እንደዚህ ነው፣ ይሄ እንደዚህ ነው እያየህ ብቻ መንዳት። ስለዚህ መኪና በሚነዳውና በሚገፋው ሰውዬ መካከል ያለው ልዩነት ነው የሚሆነው በጌታ መሆንና በራስ መሆን። በራስህን ጦርነት ነው ሁሉን ነገር ታግለ ለማስፈጸም ታገለል ኖ የጸጋ ህይወትን የተሰጠን የኢየሱስ ህይወትን የተሰጠን እሱ ውስጥ ነው ገብተን የምንኖረው። አሜን ነው ወይ? የሚለንን እያደረግን በእርሱ ጸጋ በቅዱስ አጠራር የጠራን ጌታ የእሱን ህይወት በእኛ እንዲኖር ፈቅደን ነው የምንኖረው። እየገፋው የምኖረው ክርስትና የለኝም። የሚገፉ እድሜያቸውን በሙሉ የሚገፉ ሰዎች ሆፕ የለውም። ብራዘር ግባና የሚፈለገውን አድርግለትና ንዳ። በቃ እግዚአብሔር ይመስገን። ላይፍን ቀለል አድርግ። አንተ አይደለም በእግርህ የምትሮጠው መኪና ውስጥ ሆነ መኪናው ነው በጎማው የሚሄደው። አሜን ነው ወይ? ጥሩ ምሳሌ ነው። አሪፍ ነው። በቃ ግባና ንዳ። ግባና ወይ ጉድ ብለህ እሱ ይዞ ይሄድ። እስቲ አሜን በል። እሱ እንቅስቃሴ አንተ ካንተ የሚፈልገውን ብቻ አድርግለት። እንደው እየነዳ አትቅበጥ፣ አይነን አትጨፍን፣ ገልጠህ ንዳ። አሜን በል። አዎ ግራና ቀኝ እይ። እኔ ክርስቲያን ነኝ ምንም አይነካኝም ምናምን ብለህ ብትወጣ ይኸውልህ ይሄ እንትን ያለ የመረቀነ ልጅ በታክሲ ጠልፎ ሆኖ ይዞ መሄድ። ግራና ቀኝ አይተህ እንደ ክርስቲያን አታስቡ አልተባልንም። አትጨነቁና አታስቡ አታቀላቅሉ። ግቡና በክርስቶስ ክርስትናን ኑሩት። አሜን ነው። በራሳችሁ ከሆናችሁ ግን ከውጪ ናችሁ። ስም አላችሁ፣ ቸርች አላችሁ፣ ህይወት የላችሁ። እልፍ አትሉ። ከዓመት ዓመት እዛው ናችሁ እየገፋችሁ። እዛው ከሸምሱ ሱቅ ተነስታችሁ ዲኖ ሱቅ በር ላይ ቆማችሁ። ዘንድሮም እዚሁ ነው ይላል ያ ሰውዬ። ነርቶ አገር ደርሶ ዞሮ ሲመጣ አተገቡ እሺ በቃ ቻው ብሎ ላጥ ይላል እሱ። አንተ ትገባለህ። የዘንድሮ ክርስትና የሰማይ አምላክ ማስተዋል ይስጥ። ይሄ ህይወት የክርስቶስ ህይወት ነው። የትዕግስት ህይወት፣ የዋህነት ህይወት፣ የጽናት ህይወት፣ የፍቅር ህይወት። ይሄን ህይወት ስጠን አትበሉት። እሱን አስገቡና እሱ ይኑረው። በእኔ ቦታ ኢየሱስ ቢሆን ማን ምንድነው የሚያደርገው በሉ። እሱ ይኑረው። አሜን ይኑርብን። በቃ ኢየሱስ የሌላችሁ ሰዎች ኢየሱስን ናገባ በሉት። እሱ እናንተው ሲገባ ትዕግስት ይመጣል። የዋህነት ይሄ ነው። እዚህ ጋር ቆሞ ዛሬ የምታዩት ሰውዬ ኢየሱስ በህይወቱ ሲገባ የመጣ ሰውዬ ነው። በራሴማ እንዴት ይሆናል እንዴ? ሰይጣን ክፉ ነው እኮ። ሰይጣን ታውቃላችሁ፣ በጣም ብዙ ሰው መጫወቻ ይችላል ነገር ተናገር በሉኝ። ብዙ ሰዎችን ቸርች ውስጥ የቅድስና አካውንት ያስከፍታቸዋል። የቅድስና አካውንት፣ የጽድቅ አካውንት ያስከፍታቸውና ስንት ቀን ሆነ ሲጋራ ካቆምክ ይል 6 ወር በጣም ጎበዝ ነው ይለዋል። ስንት ጊዜ አቆምክ ቺክ ምናምን ሲባል አሁን ከሚቀጥለው 5ኛ ወር በጣም ጎበዝ ነው ይልሃል። በቃ ተቀደስኩ ጎበዝ ነው ይልሃል። ከዛ ከ6 ወር ከ14ኛ ቀን ላይ ይጥልህና ይልሃል። አሁን መቼም አይኔ የለህም አይደል? ተመልሰ እዛ በፊቱ መቼም አትቆም ይላል። ትፎርሻል። ለምን? በራሴ ጽድቅ አካውንት እንድትኖር ነው እያደረገህ ያለው ሰይጣን። እዚህ ውስጥ ከገባም በኋላ ብትወድቅ ተነስተሃል። አሜን ነው ወይ? የተነሳኸው መጀመሪያም በሱ ስለሆነ ክብር ለእግዚአብሔር ይሁን። ኢየሱስ ሞቶ የሰጣችሁ ህይወትን ኑሩት። ክብር ለእግዚአብሔር ይሁን። እንጸልይ። ጌታ ሆይ አንተ በእኔ ውስጥ ናና ኑርልኝ፣ ይሄው ህይወቴን ሰጥቻለሁ በሉት። ክርስቶስ ኢየሱስ ጌታችሁ እንዲሆን ፍቀዱለት። ጌታን የህይወታችሁ ጌታ ያላረጋችሁ ሰዎች ይሄው ና ልቤ ውስጥ ግባና ኑር። እኔ ቤት ና፣ ይሄው የልቤን አዳራሽ ከፍትልሃለሁ፣ ግባበት፣ አንተ ስራበት። እኔ ዘግቼብህ ከውጪ እንድትኖር አልፈልግም፣ ውስጤ ገብተህ እንድትኖር እፈልጋለሁ በሉት። ክርስትና እሱ በእኛ የሚኖረው እንጂ እኛ ከውጪ ሆነን እርሱን የምንኖረው አይደለም። ዛሬ ይሄንን ህይወት የምትፈልጉ ሰዎች፣ ትህትና የጠፋባችሁ፣ የዋህነት የጠፋባችሁ፣ ትዕግስት የጠፋባችሁ፣ እርስ በርስ በፍቅር መኖር የጠፋባችሁ፣ ሰላም የጠፋባችሁ
ወገኖቼ ሰላማዊ ኑሮ የክርስትና ህይወት ነው። የሰላማዊ ኑሮ የተጠሩ ሰዎች ህይወት ምልክት ነው። እንደተጠራ ሰው በሰላም በመንፈስና አንድነት በመጠበቅ እንዲሁም በትጋት እግዚአብሔር ሆይ መኖር እፈልጋለሁ የምትሉ ሰዎች አትድከሙ እና ግባና እኔ ውስጥ ኑር በሉት። ይሄ ህይወት የክርስቶስ ህይወት ስለሆነ ይሄው ልቤን ከፍትልሃለሁ። ዛሬ እንደ አዲስ በህይወቴ ውስጥ ገብተህ ኑር፣ እኔም አንተ ውስጥ ገብቼ እኖራለሁ በሉትና ጸልዩ። የእግዚአብሔር መንፈስ እናመሰግንሃለን በኢየሱስ ክርስቶስ ስም። ዛሬ በእያንዳንዳችን ህይወት ውስጥ ገባና ኑር። ይሄው ልቤ፣ ይሄው ፈቃዴ፣ ይሄው ሐሳቤ፣ ይሄው ራሴን ሰጣለሁ። ይሄው እየታገልኩ ደከመኝ ጌታ ሆይ። ዛሬ ግን ከድካም የሚያሳርፈው ቃልህ መጥቷል። ይሄው ደጄን እከፍታለሁ። የክብር ንጉሥ ና ግባ። ይሄው ግባ በሉት ጌታ ኢየሱስ ሆይ ና ወደ ልቤ ግባ። ና ግባና ይሄን ህይወት የኔ አድርግልኝ። እኔ ደክሞኛል፣ እኔ ሰልችቶኛል፣ ትዕግስት አጥቻለሁ፣ ፍቅር አጥቻለሁ። ጌታ ሆይ ትህትና ጠፍቶብኛል፣ የዋህነት ጠፍቶብኛል፣ ሰላም ጠፍቶብኛል። ና ይሄው ና ልቤ ውስጥ ግባ። የሰራዊት አምላክ እግዚአብሔር ሆይ ዛሬ በዚህ ጉባኤ ፊት ጸልያለሁ። ጌታ ሆይ በልጆች ህይወት ላይ ድካምን፣ ድንዛዜን የሚያመጣ ማንኛውም አይነት የጨለማ ኃይል በኢየሱስ ስም የተሰበረ ይሁን። የዚህ ህይወት ባለቤት የሚያደርገን የልብ መከፈትህ ያገኘን። የሁላችንም ልብ የተከፈተ ይሁን ጌታ ሆይ። ጌታ ኢየሱስ ሆይ በሉት እስቲ። ይሄው ልቤን እከፍትልሃለሁ። ና ወደ ልቤ ግባ። አንተ በኔ ውስጥ ኑር። ይሄ ህይወትን እንድለማመደው እርዳኝ። አንተ በኔ ሆነ ይሄንን ክርስትና ኑርልኝ። እኔ ደክሞኛል፣ አግዘኝ በሉት። ጌታ ሆይ ስላገዝከኝ፣ ስለረዳኸኝ፣ አብረኸኝ ስላለህ አመሰግንሃለሁ። ከዚህ በኋላ ተአምራት በህይወቴ ስለሚሆን፣ አንድ ቦታ ቆሜ ስለማልገኝ፣ ከክብር ወደ ክብር ስለሚሄድ አመሰግንሃለሁ። በኢየሱስ ስም አልያዝም። ይሄ ህይወት ወደ ፈቃድህ ይዞኝ ይሄዳል። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ አልተገኘም፣ እግዚአብሔር ወስዶታልና ተብሎ እንደተጻፈ የኔም አካሄድ ካንተ ጋር ስለሚሆን ከዚህ በኋላ ለኃጢአት አልገኝም፣ ለውድቀት አልገኝም፣ ለጠላት አልገኝም፣ ለክፎች አልገኝም። ጌታ ሆይ አንተ ለክብርህ ስለምትሰውረኝ አመሰግንሃለሁ። እጆቻችሁን ከፍ እንዳረጋችሁ ጌታ እናመልከዋለን።